አሁን 2 ወር ዊዝን 2 months ታየዋል በተመሳሳይ ድምቀት በተመሳሳይ ሁኔታ ቢንዛይድን ካልተቀበለው በረከት ምን አለ ተለኝ አሁን ግብጽ በጣም ጥርሷን ነክሳ ካልቡርሃን ጎን ቆመች ቦታ ምንድነው የአሜሪካ አቋምም ይሄ እንደሆነ ከዚህ ፊት ይታወቃል ስለዚህ የአሜሪካን አቋም ሊቀበሉት የማይችሉ እንደ አልቡርሃን ግልጽ እኮ አሁን በሱዳን ግጭት በመናምን ተብሎ የተፈናቀለ ሰው እኮ የት እንደሄደ ያውቃል 800 ምናምን ይሆናሉ ነው ተፈናቃዮች ወርዴ ምናምን ይለውንም ቼክ ማድረግ አለ ግብጾች ሳላጎሽ ነበር ባወር የሚያደርጉት ለአልበሽር መውደቅ እጃቸው ያለበት ይመስል ለዚህ ሻቢያ በተቀላላ በብሬጆች ነው ይበላባቸው ስለዚህ እነሱ በቃይትና በመና አካባቢ እንቅስቃሴዎች ሊያደርጉ ይችላል ለምን ተቃውሞ ይሄ ነው የማህሊ ውስጡ ሃይማኖትን ነክ ተቻለው ማንነትን ምናምን መሰረት ያደረገ ነው ኢኮኖሚ ጥያቄም ውስጥ አለው ጂኦግራፊካል ጥያቄም ውስጥ አለው ይሄ ጥያቄ ነው ይነሳል ብሎ ይፈሩ ነበር ይሄ ግብጽንም ያሰጋታል ቀደም እንደነገርኩት ማይዶ ራሱ ነው ነገርየው በተያው በጊዜው ተለውጧል እንጂ እሱ ሙቭመንት ግን አሁን ምንን አስከብሮ ራሱን ከታሪክ ተምሮ ቴሪቶሪያል እንትኑን አስከብሮ ምንድነው የዚህ ሁሉ ምንጭ በተለይ ሰናርና ገዳሪ ሁለቱ በተለይ አልፋሽጋ የሚባለው ያለበት ይሄ ምንድነው ታዲያ ጥቅሙ ነው የመስኖ እንቅስቃሴ ሸማቂን የመስኖ ሰራተኛ ነው ብለህ ታስቀምጣለህ ይሁን መስኖ ማሽላ ጥቅሙ ምንድነው ሲባል እኮ እንደምሽግም ይሆናል ይተባል የግብጽ ኢንተለጀንስና የሱዳን ኢንተለጀንስ በጣም ሊንካቸው ጠንካራ የሚያደርገው አገንስት ኢትዮጵያ ያላቸው አቋም ነው ያን አጡት ማለት ምሽግ ፈረሰ እንደማለት ወታደራዊ ከዛ ደግሞ ንግድ አለ ኢንፎርማል ንግድ ቅድም እንደምን ሂውማን ትራፊኪንግ ታጋለ ጎልድ ማይን ስለዚህ የራሳቸውን ጦር የተዋጉት ቲፒኤልኤፍም የራሱ ጦር የተዋጋው ስርዓቱ ሱዳን ላይ የተዋጋው በቃ በተራው ላይ ኢትዮጵያ ላይ ዋጋ ይችላል ለራሳቸው ሉና ነው የተዋጋው ኢትዮጵያ ላይ ዋጋ ይችላል ምንድነው ወደዚህ ያለው ኢትዮጵያም ደግሞ ሙቭ ማድረግ ያሉባት አካባቢዎች ይኖራሉ ማለት አሉ እነዚህ አካባቢዎች ይታወቃሉ ኢቭን አሁን እንቅስቃሴዎች እንኳን ብታረክ ስትሮግ የሆነ ሌቨሬጅ እሷ አለች ያላት ማለት ነው